ስሜት ቀስቃሽ ኮርኳሪ የሆኑ ጉዳዮች ተለይቶ በመውጣት በማህበራዊ ሚዲያ ላይ የሚደረጉ ጉዳዮች ምን ያህል ያልተገባ መረጃን ለማህበረሰቡ በማቀበል አላስፈላጊ የሆኑ ማህበራዊ ችግሮች እንዲፈጠሩ ያደረገበት ሁኔታ እንዳለ መመልከት ይችላል። በቅርቡ በኢቢኤስ በቀረበው ታሪኩን ሁላችሁም ሰምታችሁታል። እንግዲህ ልብ በሚነካ መንገድ ድርሰት በደንብ ተደርጎ ተሰርቶ ላልተገባ የፖለቲካ ትርፍ ለማግኘት ጥቅም ለማግኘት ተደርጎ የቀረበበት ሁኔታ በእጅጉ የምናወግዘው መሆንም የማይገባው ኢሰባዊ የሆነም ድርጊት ነው ብለን ነው የምናምነው። ምክንያቱም የሴቶችና ህፃናትን ጥቃት መከላከል የምንችለው በእንደዚህ አይነት መንገድ አይደለም። በብርቱካን ታሪክ ውስጥ የግፈኝነትን ጥግ ብቻ ሳይሆን ግፍን የፈጸሙ ሰዎችንም ጭምር ነው አብሮ ሜንሽን እያተደረገ ናሬት እየተደረገ የመጣው። አንድ ሰው በአንድ ሰው ላይ ያደረገውን ብቻ አይደለም። ከሌ ብሔር በከሌ ብሔር ላይ ነው ሰው ዋነኛው ፍላጎቱ የብሔር ግጭትን የመቀስቀስ ኢንተረስት ኑሮት ነው የተሰራው። ነገር ግን ኦሮሞና አማራ እንዳይበጠሱ ነው የተጋመዱ ናቸው። አንዳቸው በአንዳቸው ውስጥ ያሉ ናቸው፣ የሚኖሩ ናቸው። በኦሮሞ ውስጥ አማራ አለ፣ በአማራ ውስጥ ኦሮሞ አለ፣ በአማራ ውስጥ ትግሬ አለ፣ በትግራይ ውስጥ አማራ አለ። ይሄ መቼውንም ቢሆን ፖለቲከኞቹ ብንሄድ ብንመጣ ብንቆርጥ ብንቀጥል በፍጹም ልንቀይረው ማንችለው የህዝቦቹ አንድነት እና በታሪክ እየተፈጠረ የመጣው ትስስር ነው። ነገር ግን አሁን ሐሳብ ያለቀባቸው የህብረተሰቡ ዕዳ የሆኑ ጽንፈኛ ኃይሎች ሌላ መከራከሪያና መነጋገሪያ ስለሌላቸው ማስፈጸሚያ የፍላጎት ማስፈጸሚያ ስልታቸው ብጥብጥ ቀውስ ስለሆነ በአንድም በሌላ መንገድ ዘመቻ አንድነት ዘመቻ ወዘተ ምናምን ብለው የሚፈጥሯቸው ንቅናቄዎች ህዝቡ አውቆ አስተውሎ አብሮ እንደማይቆምና እንደማይሰለፍ ሲያውቁ ህብረተሰቡን ለመቀስቀስ እንዲህ አይነት አጀንዳዎችን የማዘጋጀት የመስጠትና ህዝቡ አጌንስት ሂዝ ኢንተረስት እንዲቆም በራሱ ፍላጎት ላይ ተጻሮ እንዲቆም የመፈለግ ነው። ነገር ግን ይሄ አልሆነ። ባለፉት 5-6 ዓመታት በተደጋጋሚ አጀንዳ ይሁን ወደ ህዝብ የሚመጡ የተለያዩ ጉዳዮች አሉ። ህዝባችን ረፍት እንዳይኖረው በደራሽ አጀንዳ ተጠምዶ ተሳክሮ በጉዳዮች ላይም ክላሪቲ እና የጠራ ግንዛቤ እንዳይኖረው ሁሌም በእንደዚህ አይነት የመሳከር ሂደት ውስጥ እንዲገባ ሰላሙ እንዳያረጋግጥ የተሻለ ልማት እንዳያመጣ ለማድረግ ከፍተኛ የሆነ ስራ ሲሰራ ቆይቷል። እንደምናስተውሰው ለውጡ ከመምጣቱ በፊት በኢኤንኤን ሚዲያ ላይ የተላለፈ አደገኛ የሆነ መልእክት ነበር። ይሄም በተለይ የአማራና የኦሮሞ ህዝቦች ወጣቱን ስሜታዊ በማድረግ በጥርጣሬ ውስጥ እንዲተያዩ ሲቻልም ግጭት እንዲፈጠር ከፍ ያለ መጠን ያለው ግጭት እንዲፈጠር ለማድረግ ወደ ህዝብ የተወረወረ አጀንዳ በጣም አደገኛ አጀንዳ ነበር። እንግዲህ እሱን እንግዲህ በአንድም በሌላ መልኩ ወደዛ ሳይገባ ቀርቷል። እንደዚህ አይነት አቴምፕቶች በየጊዜው ፖፕ አፕ ያደርጋሉ። የተለያዩ ድርጊቶች ስቴጅ ይደረጋሉ እና ይሄ በሁለቱ ህዝቦች በተለይ ማዕከል ያለው ግንኙነት ለማሻከር ጥርጣሬን ለማስፈን የሚደረጉ አጀንዳዎች ናቸው ብዬ ነው የምወስደውና አጠቃላይ የብርቱካንን ሁኔታ ተከታትለናል። እንግዲህ መጀመሪያ ላይ ወደ አምሮአችን የሚመጣው ሁሉም ሰው መቼም ሰው ምክንያታዊ ብቻ ሳይሆን ስሜትም ያለው ፍጥረት እንደመሆኑ መጠን ሁሉም ሰው በዛ ስሜት ላይ ቆሞ ጉዳዮችን በቅጡ ሳይገመግም መረጃ ሳይኖረው ትክክለኛ ልኬት ሳይኖረው ግብታዊ ሆኖ ወደ አልተፈለገ አቅጣጫ እንዲነጉድ ያደርጋል። እንደዚህ አይነት ጉዳዮች አደገኛ ናቸው። እንደዚህ አይነት ጉዳዮች ታስቡባቸው በጣም ተመክሮባቸው ኢንቨስት ተደርጎባቸው የሚፈጠሩ ጉዳዮች ናቸውና በመሰረቱ አንደርማይን አይደረጉ። መተላለፍ የነበረበት ያለፈው ሳምንት ነው። ይሄኛው ሳምንት ሳይሆን የበፊቱ ሳምንት ነበር።
ግን ይሄ ሁሉ አልቆ ለብሮድካስት ሬዲ ነው ሲባል ልጅቷ አይ ይሄን ሳምንት እለፉ የሚቀጥለው ሳምንት ይደረግልኝ ለምን ይሄን ሳምንት አይተላለፍ አልሽ ብሎ ሲጠይቃት አይ ወደ አገር ቤት ሂጄ መውረስ ያለብኝ ንብረት ስላለ ይሄ ፕሮግራም ከተላለፈ በኋላ ጫና ሊያመጣብኝ ይችላል የሚል መልእክት ነግረዋለች። አሁን እኛ ምንድነው እነዚህ ስቶሪዎች ባይ ዘ ዌይ መታወቅ ያለበት በግለሰቡ ኮንሰንት ነው የምንሰራው። ይሄንን ኮንሰንት አስፈርመን ለመቀረጽም ለመተላለፍ መብቱን ሰጥቻችኋለሁ የሚል ኮንሰንት ከፈረሙ በኋላ ከዛ በኋላ ነው ወደ ቀረጻ የምንገባው። ግን የራሳቸው ታሪክ ስለሆነ ይሄ የራሳቸው ታሪክ ስለሆነ አታስተላልፉ ሲሉን ካስተላለፍነው ሊከሱን ይችላል እና ያንን ሪስፔክት አድርገን የሚቀጥለው ሳምንት ማለት ይሄን አሁን ያለፈው ሳምንት ይሄ ፕሮግራም እንዲተላለፍ ይደረጋል። ከተላለፈ በኋላ ልጅቷ በአንድ ሰዓቱ ነው በሁለት ሰዓት ውስጥ ተደውልና ለዳይሬክተሩ አውርዱልኝ ሊገሉኝ ነው። እነማን ናቸው? አይ ሊገሉኝ የሚፈልጉ አካሎች አሉ። ይሄ ፕሮግራም ካልወረደ ነፍሴን አጣለሁ ወይ ራሴን እገላለሁ ትላለች። አሁን በኮንሰንት ስለሆነ እዚህ ላይ ምን ትለናለች? ባለቤቴ ኦኬ አሁን ፈርዘር ልንሄድ እንችል ነበር እንዴ ኦሬዲ ተቀርጸሻል ወደ ላይ ተላልፏል ብለን ልንይዘው እንችል ነበር። ግን ባለቤቴ ብላ አንድ ትልቅ ኩዌስችን ማርክ ኦኬ ታስነሳለች። ባለቤቷ የሚቀርብና አውርዱልኝ ይላል። ይሄን ስንሰማ ይሄ ስቶሪ ትክክል አይደለም። ባለቤት የለኝም ብላ ነበረች ልጅ አቅፋለች ካለው አሁን ስቶሪ ጋር ከተላለፈው ስቶሪ ጋር ይዛባል በሚል ያንን ዲሲዥን ቶሎ እንዲወርድ ዳይሬክተሩ ራሱ ይመካከርና ፕሮግራሙን ኦኬ እንዲወርድ ይደረጋል። ከዛኛ ወደ ኢንቨስቲጌሽን እንገባለን። እንደ ጋዜጠኛ ሙያ የጎደሉ በጣም ብዙ ነገሮች አሉ መሟላት የነበረባቸው። እኛም እንደ ተቋም የተሳሳትነው ስህተት አለ። ለተመልካቾቻችን በጣም ይቅርታ ለመጠየቅ እንፈልጋለን። ለዚህ ፕሮሚስ የምንገባው እውነቱ ተጣርቶ መጨረሻ ላይ ሲያልቅ ለህብረተሰባችን በደንብ አድርገን እኛንም የሚጎዳ ቢሆን እውነቱን እናወጣዋለን።